አቤት አቤት ጭካኔ አቤት ጭካኔ እኔ ምለው በበርበሬ እንትኒን ያውም እንትኒን አቃጥላኝ እንዱ ዝም ትሉኛላችሁ መታችሁ እንኳን እንዴት እንኳ ያላችሁ ሰዎች የላችሁም እንዳውም ደጋረክሹ ነው ስቲ ወይኔ በጣም ነው በቃ ለሴትማ ትተባበራላችሁ እኔ ደግሞ በምን እንደማቃጥላት ቆይ ያሳያችኋለሁ ማለት ነው እንደዚህማ አልቀራትም ተቃጥይና ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ምርጦች እንዴናችሁ ልጅ ሰላም ናችሁ እንግዲህ ዛሬ የሰማነው ነገር ብቻ የሆነ ነገር ነው እዚህ የመጣሁት ለጆሮአችሁም ይሰቀጥጣል ለማውራትም ሼር ለማድረግ ራሱ ግን ሁላችሁም ትላልቆች ናችሁ በያስባለሁ የምትከታተሉ ለህፃን ራሱ ማይ በቃ ለህፃን እንዳታሰሙት የምሬ ነው ይሄን ቪዲዮ ለህፃኖች መስማት የለባችሁም ራሳችሁ ስሙት እንግዲህ በአረብ ሀገር መከሰት ያዘ በዱባይ ይሄ ነገር እንግዲህ በወንዶች ነበር እንደዚህ አይነት ነገር ወንድ ለወንድ ቢባዬ ስለዚህ እኔ አሁን እንደማንም ሞጥቻለሁኝ አሁንም ምነግርሽ ሴት ለሴት ተሽጫለሁ 15 ቀን ተሰቃይቻለሁ አመት ቀድር ገንዘቤን ሁሉ ጉልበቴ አግተውኛል ሴት ለሴት መሸጥ ማለት ግን አልገባኝም ከይቅርታ ጋር አስረጅ ሴት ለሴት ማለት ሀቢባዬ ግብረ ስጋ ግንኙነት ብለው ሽጠው ብዙ ነገሮችን ለአረብ ሴት ሽጣዎች ሴቷ አንቺን ለመነካካት ሞክራ ይሄ ነው ሴት ለሴት ተሽጣ ወደዛ ሽጠውኛል ስራ ብለው እንደዛ አስገብተውኛል አሁን የገዛችው አረብ ሴት አንቺን ለመነካካት ሞክረች ሌላ ቦታሽን ለመነካካት ሞከረች ሴቷ ያኔው ለዚህ ነው ያመጣሁሽ ብላኛለች ለዚህ ነው ያመጣሁሽ ብላኛለች በስልኳ ብዙ ነገሮችን አሳይታኛለች ያ ነገር ሲሆንብኝ ግን ወሰዱኝ እኔ እንደዚህ ነው ስራው ብላቸው አይሆንም ስሪ እዚህ ተመጣሽ መንገልሻለን ብለውኛል ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወሽደን ሽማግሌ ሰው ሴትዮዋ አትወሽድም መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወሽደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደኝ እሷ መኪና ውስጥ ነው የምትቀመጠው ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና ሺ ትለኛለች እና ማሸት መስሎኝ እኔም በድግብያችን ሴትዮ ኖርማል ማሸት አለ አይደለ ሽኝላሉ ግሬን ምናምን ስለሚል ሚሲዝ ያሻለው ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ተቆልፋለኝ እኔ ስገባ በር ነው የምትቆልፈው ማለት ነው ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ መለብሳቸው ነገሮች ገዛስታ መጣች እኔ ጋር ስትመጪ እኔ የለበሽ ነው መንጣት ያለብሽ ስትለኝ እኔ እናለብስም ሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያሳዝን አውድ እንደዛ አይነቶች ነገሮችን ገዝታ መጣች እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ የኛንም ኢትዮጵያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየችኝ ቪዲዮ ሌላ ነገር ሲያደርጉ የኢትዮጵያኖችን አሳየችኝ እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ እኔ ለሳራ እንጂ እንደዚህ ላረግ አልመጣሁም ባለ ትዳር ነኝ እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ተሰሪያለሽ ብላ አግርተችኝ ማለት ነው ያዘችኝ አስቀመጠችኝ ከዛ ወዲያ እኔ ሪከርድ ያረኩና ባክሽ ዛሬ በግልጽ ለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት አዎ አድርጊ ወደ ቢሮ አልመልስም አለችሽ አልመልስም አወገልሻለሁ ተመጣሽም ማለች ፊትም 15 እሺ ምርጦች እንግዲህ እንዳያችሁት ነው እኔ ምንም አላልኩም ብቻ ደንግጫለሁ ይሄን ነገር ስሰማ ወላይ ለማውራት ምን ብዬ ሐሳብ ልስጥ እስቲ እዚህ ነገር ላይ እናንተ ለስራ ብላችሁ ከቤታችሁ ወደዛ ስትላኩ የሚያጋጥማችሁን አታቁም ከዛ በቃ ብቻ ለማውራት እቺ ልጅ እንግዲህ ከዚህ ነው የሄደችው በህጋዊ ስራ እንደዚህ ብለው
ከኤምባሲ ነው የወሰዳት። እንግዲህ ተመልከቱ። እና ብዙ ጊዜ ቆይታበታለች ይህን ስራ ማለት ነው። እንደምታወራው እያለቀሰች ነው እያወራች ያለችው። እና ይሄ ነገር በእህቶቻችን ላይ እንዳይደርስ ነው እኔ ኮምፕሊቲ መስጠት የምፈልግ ነገር ሀሳብ መስጠት የምፈልገው ነገር እንደዚህ አይነት ነገር ብትሞቱ ይሻላችኋል። እንደዚህ አይነት ቆሻሻ ነገር ውስጥ ማለት ነው ከምትሰሩ። የምሬን ነው። ምክንያቱም ያበላሻችኋል ህይወቱ። ይሄ ሐራም ነው። የሰው ልጅ እንደዚህ አያረግም። ከዛ በኋላ ትበላሻላችሁ እናንተ ራሱ። እንደዚህ አይነት ነገር በቃ በህይወታችሁን ብልሽት ነው የምታረጉት። የራሳችሁንም ጓደኛ ለማበላሸት ትሞክራላችሁ። ብዙ ነገሮችን ነው በቃ የራሳችሁ የሆነ ህይወት አይኖራችሁም ሲጀመር ማለት ነው። በቃ አያችሁ ይሄን ነገር እቺ ሴት ባል አላት፣ ግን ይሄን ነገር ታደርጋለች ከሰራተኛ ጋር። ሲያው ሴት ለሴት ምንድን ነው የሚደረገው? ብቻ ከባድ ጊዜ ላይ እየደረስ ነው። ኑሩ ብቻ እንደዚህ አይነት ነገር። አሁን ይሄን ነገር መልቀቅ የፈለኩት ወደፊት ደግሞ ከዚህ በላይ ነገር እየመጣ ነው። የማትሰሙት ነገር የለምና እየሄድን ያለ ነው ማን ነው ይሄ አሁን ጊዜው እያመጣ ያለው ጉድ ብዙ ጉድ ትሰማላችሁና ያለንበት ደረጃ ይሄን ሁላ ደርሰናል። በቃ ፐርሰናሊ እቺ ልጅ አሁን እንደዚህ አይነት ነገር ከለመደች እዚህ እንደዚህ አይነት ውስጥ ከገባች ወንድም አትፈልግም፣ የራሷ ህይወት አይኖራትም። ያንኑ ህይወት ነው የምትቀጥለው ማለት ነው። ያንን ነገር ለመርሳት ብዙ ነገር ማድረግ አለባት። የምሬን እና አላህ ይጠብቃችሁ። አላህ ነው የሚጠብቀው ከእንዲህ አይነት ነገር። እንደዚህ አይነት ነገሮች አጋጣሚ ብዙ ነገሮች ይመጡ ነበረ። እንግዲህ በተግባር እየተወሩ ደግሞ ጭራሽ ሚዲያ ላይ ወጥተው ይሄን የደረሰባቸውን ግፍ እያወሩ ነው ያሉትና እኔ አላቅም። አረቦች በነገራችን ላይ የማያመጡት ጉድ የለም። የምሬን ነው የምላችሁ። እና እቺ ልጅ የምር ተጨቁናለች፣ ተበድላለች። በቃ ደም እንባ ነው ስታለቅስ የነበረውና ከዚህ ነገር መተሽ ማውራትሽ ለሌሎቹ ትምህርት ነው። የምሬን ዛሬ ደብቃችሁ ምናምን እንደዚህ አይነት ሱስ ውስጥ ገብታችሁ ለሌሎቹ ትምህርት መሆን ግድ ነው። እሷ ከዚህ ነገር ልውጣ ነው እያለች ያለችው እና ከዛ ነገር እንድትወጣ እንግዲህ ሀቢባ ጋር ደርሳለች። ሌሎቻችሁም እንደዚህ አይነት ነገር እንዳይደርስባችሁ ወይ ደግሞ አዲስ ሰው ከኢትዮጵያ አዲስ ሰው ስታመጡ ከእንዲህ አይነት ነገር እንዲጠነቀቁ። ወላሂ በጣም ደባሪ ወሬ ነው፣ የመጨረሻ ዘጊ ወሬ ማለት ነው። እኔ በቃ ደጋግሜ ነው የሰማሁት። እንደኔ ሰምታችኋት ተከታትላችኋት ከሆነ ያው አስተያየታችሁንም ስጡ በዚህ በኮሜንት። ምን እንደምላችሁ ብቻ አላውቅም እና አስተያየት እፈልጋለሁ ብቻ።